ተመልካቾቻችን እንደምን አላችሁ? ይህ በሳምንት ወደ እናንተ የሚደርሰው ዜማ ቅኔ የተሰኘው ፕሮግራማችን ነው። በዛሬው ዕለት እንግዲህ ከአንድ ዘማሪ ጋር ደግሞ ስለ ዝማሬው አንስተን የምነጋገርበት ልዩ ፕሮግራም ይኖረናል። በዛሬው ፕሮግራማችን ከዘማሪ ኤልያስ ገብረልዑል ጋር ደግሞ ጥሩ ጊዜ የምናሳልፍ ይሆናል። የመሪ ሙሉ ወንጌል ዘማሪ ከሆነው ዘማሪ ጋር የምናሳልፈው ጊዜ ምን ይመስላል የሚለውን በጋራ ተመልክተን ደግሞ የምንመለስ ይሆናል። አብራችን ቆዩ። እሰራለሁ አንተ ተመልከት፣ አብረን እንስራ። እኔ እሰራለሁ አንተ ስራ፣ ዛሬ እኔ እመለከታለሁ። አንተ ስራ ደግሞ እኔ ሄዳለሁ። ማለትን ከጌታ እንማር፣ የኔ ብቻ ይሰማ እንበል። ዛሬ ላይ ሆነን ትውልድ እናፍራ፣ ሁላችንም አብረን እንስራ። እሰራለሁ አንተ ተመልከት፣ አብረን እንስራ። እኔም እሰራለሁ አንተ ስራ፣ ዛሬ እኔ እመለከታለሁ። አንተ ስራ ደግሞ እኔ ሄዳለሁ። ማለትን ከጌታ እንማር፣ የኔ ብቻ ይሰማ አንበል። ዛሬ ላይ ሆነን ትውልድ እናፍራ፣ ሁላችንም አብረን እንስራ። እንኳን ወደ ዜማ ቅኔ ፕሮግራም በሰላም መጣ። እንኳን እናንተ በሰላም ቆያችሁ። በጣም ደስ ብሎኛል ከኛ ጋር ተሳልፍ ስለመጣን። ተመልካቾቻችን በዛሬው ዕለት ከዘማሪ ኤልያስ ጋር በጋራ ደግሞ ቆይታ የምናደርግ ይሆናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ስለ ዝማሬ እናነሳለን፣ አብረን እንስራ ስለሚለው ዝማሬ እናነሳለን። በዚህ ዘመን ስለ ዘማሪዎች ምን እንደምታስተውል እናነሳለን። ጥሩ ቆይታ እንደሚኖረን ባለሙሉ ተስፋ ነኝ። ቅድሚያ ስለ ዝማሬ አጀማመር እናንሳ። እንዴት ወደ ዝማሬ፣ እንዴት ወደ ሙዚቃ አገልግሎት መጣ የሚለውን ጥቂት ንገረን። እሺ፣ ወደ ዝማሬ የመጣሁት እኔ ስለ ዝማሬ ብዙ ኮንሴፕት ሳይኖረኝ ሆለታ የሚባል ሀገር ከአዲስ አበባ 44 ኪሎ ሜትር ርቆ የሚገኝ ቦታ ላይ አባቴ በስራ ምክንያት ወደዛ አካባቢ ኖር ነበረ እና ጎረቤታችን ጌታቸው ገብረ እግዚአብሔር ይባላልና እሱ ቤት ጎረቤታችን ነበርና መዝሙር ክርስቲያን ነው። እዛ መዝሙር ሰማ ነበር እና ያኔ በጌታ አልነበራችሁም? የእናንተ ቤተሰብ በጌታ አልነበሩ? እስካሁን ከቤተሰብም እኔ ነኝ። እና እዛ ያለው የደረጀ ከበደ መዝሙር ነው ማስታውሰው። ያ መዝሙር ምን የሚል መዝሙር ነው? የንጋቱ ኮከብ አበራ የሚል መዝሙር ነበርና ቁጥር 5 መሰለኝ፣ ቁጥር 4 ቁጥር እና ያንን እየሰማው መዝሙር ይሁን ዘፈን በማላቅበት ታይም 10 ዓመት ልጅ ሆኜ ያን መዝሙር በተደጋጋሚ ሰማ ነበርና በኋላ በ79 ዓመተ ምህረት በተመሳሳይ ሁኔታ ያንን መዝሙር ለመጀመሪያ ጊዜ ሰማሁት ከብዙ ዓመት በኋላ እና ያንኑ ጊዜ ወንድሜ ነው የመሰከረልኝ። ያ የምትወደው መዝሙር እዚህ ቤት አለ ያለኝ፣ ኢየሱስ እዚህ ቤት አለ ብሎ ነው እንደውም የነገረኝ። እና በኋላ ሰማሁት። በዛ ጊዜ ጌታን አገኘው። ወዲያውኑ ሰፈር ውስጥ በዓል ሲሆን፣ ገና፣ ፋሲካ ሲሆን ከሰፈር ልጆች ተመርጠን መዝሙር የካሴት መዝሙር እየዘመርን በዛ ነው አገልግሎት የጀመርኩት። ኦኬ። ስለዚህ ወደ ቤተክርስቲያን ተቀላቀልክ ማለት ነው? ጌታ እንዳገኘው ወደ ቤተክርስቲያን ትንሽ 79 ዓመተ ምህረት ገና እንትን ያለበት ሰዓት ነው። በዛ ሞመንት ቶሎ ወደ ቤተክርስቲያን ወደ ቤት ህብረት መቀላቀል አይፈቀድም ነበር። እኔ ግን ሰብሬ ገባውና
በዛው ሰሞን የራሴን መዝሙር ዘመርኩኝ። በፍቅር እንኑር የሚል መዝሙር አስቲል ግጥሙን አላውቀውም። አሁን ግን በዛ ጊዜ መዘመሬን አስታውሳለሁ። ያን እየዘመርኩ እያለሁ ሰዎች ቤተሰብ እነዛ ሰዎች መጽሐፍ ቅዱስ ሰጡኝ። በዛ ተለወጥኩኝ፣ ጌታን አገኘውና በዛ ሞመንት ከትንሽ ጊዜ በኋላ በዓላት ላይ ዘምሩ እንባል ነበረ። እዛ አገለግል ነበር። ሳገለግል ሊድ የሚያደርገው ኳይሩን ሊድ የሚያደርገው ልጅ አንተ ለዝማሬ ስለማትሆን ከዚህ በኋላ ከኳይር ተሰናብተሃል አለኝ። እንደዚሁም ሌላ ጊዜ ሁለተኛ ጊዜ ነው ከኳይር ዘማሪ መሆናችንም ተብዬ የተባረርኩትና። ፈተና ላይ ነው አገልግሎት ከጀመርክ በኋላ ነው? እንዴት ነበር እንደዛ የሚባሉ? አሁን በዚህ ሰዓት በጣም በጥንቃቄ ነው ሰው የሚያዘው። ብዙ ጊዜ ኳይር ውስጥ ድሮ ሀርሽ እንደነበረ እሰማለሁ፣ ከባድ እንደነበረ። በቃ ሰው የሚዘምር ካልመሰለው የመሪው በጣም ጨከን ያለ ውሳኔ ነበር የሚወሰነው። አዎ በጊዜው በጣም ሀርድ ናቸው ሰዎቹና እንግዲህ የእድሜ ጉዳይ ይሁን ከጉርምስና ጋር ተያይዞ የድምፅ ጉዳይ ይሁን አላውቅም፣ መዘመር እንደማልችል ነገሩኝ። ላስት ታይም ሀረር ላይ ቢኳይር ወይም ዲቦራ ኳይር የሚባል ከተወሰነ 82 ዓመተ ምህረት ኳይር ተጀምሯል ብሎኝ ለሁለተኛ ጊዜ ወደ ኳይር ተቀላቀልኩ ማለት ነው። ወደ ዝማሬ አገልግሎት ስንመጣ ተግዳሮቱ ነው ብለህ የምታስበው ነገር እንደ ዘማሪ ካሳለፍከው በጣም ዋና ተግዳሮት አንተን የፈተነ ነገር ምንድን ነው የዝማሬ ህይወት ውስጥ? አዎ በዝማሬ ህይወት ውስጥ በጣም ቻሌንጅ አደረገኝ የምለው አንደኛው ያው የማስ አገልግሎት ስለሆነ ኳይር ላይ ያለመግባባት ሀሳቦች ይኖራሉ። እነዚህ እንደ ተግዳሮት አያቸዋለሁ። ሌላኛው ደግሞ ሴት ልጅ እንደምታምጥ ዝማሬ ለመቀበል እንደዚሁ ዝም ብሎ አይመጣም እና ስትጸልይ አንዳንድ ጊዜ ትዕግስት የሚያሳጣ ነገር አለ። እነዛ ነገሮች እንደ ቻሌንጅ እንደ ፈተና አያቸዋለሁ። እንዳልኩ አንዱ ፌሎሺፕ ስታረግ ከሰዎች ጋራ በምትፈልገው ልክ ላይሆኑልህ ይችላሉ እና ያ ግን የመሰሪያ መለወጫ ቦታ ነው እና እኔ በህይወት የተሰራሁ ብዬ የምለው በኳይር እና በመጽሐፍ ቅዱስ ጥናት በባይብል ስተዲ ውስጥ ነው እና ሞሮፍ ኳይር ላይ ነው ህይወቴ በሰለው። ከሰው ጋር መኖር ከአገልግሎት አብሮ ከሰው ጋር ማገልገል ቻሌንጁ የለወጠኝ የምለው በዛ ሁኔታ። መልካም። ስለዚህ ወደ አብረን እንስራ ዝማሬ እንምጣ። በዚህ ሰዓት ያሉ ዝማሬዎች ለመኮነን አይደለም ይህንን ምለው፣ ግን ተመሳሳይ የሆነ ደርዝ አላቸው። ሰዎችን ለአገልግሎት የመሞገት ሰዎችን ስለ ትውልድ ለመሞገት በጣት የሚቆጠሩ ዝማሬዎችን ነው የምናስታውሰው። የልጆች ፕሮግራም ላይ እንደውም ወላጆችን ጠርተን ስልጠና ምናምን ሲሰጥም እንደዚሁ ለዚህ የሚሆን መዝሙር እስኪ ብለህ ትቸገራለህ ለማግኘት እውነት ለመናገር እና እንዴት ነው ይህንን መዝሙር የጻፍከው? ከዚህ መዝሙር ጀርባ ያለው ኢንስፓይሬሽን ምንድን ነው? አዎ እኔ በመዝሙሬ ውስጥ መልእክት አዘል መዝሙሮች መዘመር ደስ ይለኛል። ምንድን ነው የሚመጣው ኮንሴፕቱ በልብ ውስጥ መዝሙሩ መነው ሀሳብ ይመላለሳል ብዙ ጊዜ እና ያ ሀሳብ ሲደጋገም ሰባኪ በስብከት መልክ ኦዲየንስ ጠብቆ ይሰብክበታል። ነቢይ ትንቢት ደግሞ ተናጋሪ ያንን መልእክት በትንቢት መልክ ይናገራል። አዚም ታይም ዘማሪም የመጣለትን መዝሙር በግጥም አዋህዶ ዜማ ጨምሮ ያንን መልእክት ያስተላልፋል እና ይሄ አብረን እንስራ የሚለው ሀሳብ የመጣልኝ መጀመሪያ የስላሴ አብሮነት በጣም ታየኝ እና ምንድነው የስላሴ አብሮነት ምለው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በዘመን መካከል ያለው ቅብብሎች ታየኝ። እግዚአብሔር በእግዚአብሔርነቱ ምድርን በመፍጠር ተደራሽ ነው። ወልድ ደግሞ ወደ ምድር መጥቶ ለሰው ልጆች መሞት ለኃጢአት መሞትና ሰዎችን ከእግዚአብሔር ጋር የማስታረቅ ስራ፣ መንፈስ ቅዱስም ደግሞ እንደዚሁ የማነጽ ኃይል የመስጠት የመቀደስ ስራ የሚሰራው በትምህርት ከጊዜ ብዛት እየተማርኩ ስመጣ ይሄ ሀሳብ ልቤ ውስጥ ሞላ እና በዛው አንግል ልክ ደግሞ ወደ ቤተ ክርስቲያን ስመጣ በአገልግሎት መካከል መሆን ያለበትም ፕሪንሲፕል ይሄ እንደሆነ በልቤ ተሰማኝ እና እኔ እሰራለሁ አብረን እንስራ የሚለው እግዚአብሔርን ድርሻ ሚይዝ፣ ከዛ ደግሞ እኔ ሄዳለሁ የሚለው መንፈስ ቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ እኔ ብሄድ ይሻላችኋል፣ እኔ በሄድኩ ጊዜ አጽናኝ የሆነ መንፈስ ቅዱስ ወደ እናንተ ይመጣል፣ እኔ የነገርኳችሁንም ያሳስባችኋል የሚለው ቃል
ቅደም ተከተል ጥቅሱ እንደ ሰባኪ አይነት መጣና መንፈስ ቅዱስ ደግሞ በምድር ላይ አሁን እየሰራ ያለው ስራ ታየኝና አሴም ታይም እንደ አገልግሎት ሳስብ ይሄ ነገር ነው መሆን ያለበት። ግን ያው እንደ ሰው እንደ ስጋ ለባሽ አንዳንድ ጊዜ ቅብብሎሽ አናይም፣ ተግዳሮቶች አሉ። በተለይ ከመዝሙር ውስጥ አንድ በጣም ደስ የሚለኝ ቃል ከእኛ በላይ ሰዎች ቢነሱ ደስ ይበለን፣ ጌታ እግር ካጠበ እኛ ማጠብ ለምን አቃተን የሚል ሀሳቡ ከዚህ ጋር ተያይዘው ነውና የእኔ ብቻ ይሰማ የሚል አውድ ብዙ ጊዜ ይሰማል። በቤተ ክርስቲያንም በግልም ጓደኛም ለጓደኛ ስንጫወት ማንም ሰው የመስማት አቅሙ ከመናገር ይቀንሳል እና ሁሉም ሰው የገባውን ለመናገር እኔ ልናገር ነው የሚለው። ግን መሆን ያለበት ከምንናገር ይልቅ የምንሰማው እንዲበልጥ መጽሐፍ ቅዱስም ይነግረናልና የእኔ ሀሳብ ብቻ ይሰማ የሚለው ሀሳብ የመንፈስ ቅዱስ ሀሳብ እንዳልሆነ እና ከዚህ ጋር ተያይዞና ብዙ ሰዎች መዝሙሩ ሀሳቡ አይገባንም ምንድን ነው ይሉኛል። ይሄ ነው ኮንሴፕቱ የመዝሙሩና በዛ ታይም በነበርኩበት ሲቹዌሽን ሀረር ላይ ነው መዝሙሩን የተቀበልኩትና እዛ ጋር ሳይ አንድ ቀን ይሄ ነገር በልቤ ውስጥ ፈሰሰ። ያን መዝሙር ዘመርኩና ከዘመርኩ በኋላ ከመድረክ ስወርድም የሞገቱኝ ሰዎች ነበሩ። በተለይ ትውልድ አለ ወይ የወንጌል ማዕበል ውሉ ሲጠፋ አየሁ የሚለው ሀሳብ ትንሽ ኮርኮም የሚያደርግ ሀሳብ ይመስላልና እንደዛ አይነት ጥያቄ ጠይቀውኝ ያውቃሉ አብሮኛሉ ወዳጆቼና የመዝሙሩ ኮንሴፕት ይሄን ይመስላል። መልካም። ስለዚህ ይህ መዝሙር በእንደዚህ አይነት መልኩ ተጻፈ። ወደ ስቱዲዮ ፕሮሰስ እንምጣ። ስቱዲዮ የነበረው ቆይታ እንዴት ይመስል ነበር? ይሄ ወደ ስቱዲዮ ስትወስደው የመጀመሪያ ስራ ነው ወይስ ከዚህም በፊት ስቱዲዮ መግባት ኤክስፒሪየንስ ነበር? አዎ እስካሁን ስቱዲዮ እኔ ወደ ስቱዲዮ መሄድ የጀመርኩት በ90 ዓመተ ምህረት ነው እና ያ ሁሉ እነዛ ሁሉ አመታቶች 3-4 ስቱዲዮዎች ዞር ያለው አንዳንዱ በገንዘብ ምክንያት አንዳንዱ ደግሞ ተጠናቆ አለመውጣት። ኢቭን ካሴቱ ክርስቲያን ጌታው ቃል ግርማይ ጋር ነው መጀመሪያ መዝሙር የሰራሁት። በኋላ መዝሙር ቤቶች ሲሄድ ዋጋው ያን ያህል አልነበረም እና በነፃ ልስጣችሁ ስላቸው ቀልድ እየመሰላቸው በሰዎች ፊት ነሱኝና ያ ካሴት ሙሉ በሙሉ አቆመ ማለት ነው። ቴክኖሎጂ አልበም ሰርተህ ነበር ማለት ነው? አልበም ሰርቻለሁ እና የመጀመሪያ አልበም ላይ አልነበረም። መጀመሪያ ወደ ስቱዲዮ የሄድኩት ዮሴፍ ማነው ጆሲ የሚባል ልጅ አለና በዛ ምክንያት ነው ወደ ስቱዲዮ የሄድኩት። ይሄን ካሴት ስሰራ 3ኛ ጊዜ ነው ስቱዲዮ ስገባ። ኦኬ መልካም። ያት በደንብ ኤክስፒሪየንስ የዳበረ ጊዜ ነበር ማለት ነው። ወደ ስቱዲዮ ስትገባ ብዙ አልተቸገርክም? ወደ ክሊፑ ስንመጣ ከጀርባው 2 ሰዎች ይታያሉ፣ እናትና ልጅ እና ይመስላሉ። እናትና ልጅ ብዬ ነው የተረዳሁት እኔ ሳይሆን እና ምን እንዲረዱ ነው የተፈለገው በዛ ክሊፕ ላይ የሚለውን እስኪ ጥቂት ነገር። ክሊፑ አንደኛ አገልግሎት ፋሚሊንም እንደሚያካትት ከኔ በስተጀርባ ባለቤቴ እንዳለች፣ ከሁሉም ሰው በስተጀርባ ሴቶች አሉ፣ ከወንድ ጀርባ ሴቶች አሉ ይባላልና አገልግሎቱ የቅብብሎሽ እንደሆነ እኔ መድረክ ላይ ስቆም ከኔም ጋር አብራ የምትቆመው ባለቤቴ እንደሆነች፣ ተተኪ በሚለው ደግሞ ልጄ መጽሐፍ ቅዱስ ስታነብ እንደዚህ ያሳያልና በመጨረሻም ላይ ማጠቃለያው ደግሞ እሷን ስመናት ባርከናት መዝሙሩ ያልቃልና ሀሳቡ ምንድነው? የትውልድ ቅብብሎሽ ምሳሌነት እንዲኖረው ከቤተሰብ ጀምሮ ነገ እኔን የምተካ ዘማሪ ልጅ እንዳለችኝ በማሰብ ነውና አንተ ያልዘመርካቸውን መዝሙሮች ሁሉ እኔ ሳድግ ዘምራለሁ ብላኝ ታውቃለች። ስለዚህ የምር ባለቤትና ልጅ ባለቤቴ ንጋት አማረ ትባላለች። ልጄ ደግሞ የሲንጎሳና ኤልያስ ትባላለች። ልጄ ናት እሷ። ባለቤቴም ደግሞ አብራ ያለችው ናት። መልካም። በዚህ ውስጥ ከአንተ ጋር በቅርብ የሚያገለግሉ ሰዎች እንዴት ነው የኤልያስ አገልግሎት ብለን ብንጠይቃቸው ምን አይነት ምላሽ የሚሰጡ ይመስልሃል? ስለ ዝማሬ እንግዲህ በሁለቱም አቅጣጫ ሊናገሩ ይችላሉ ብዬ አስባለሁ። አንደኛ በጌታ ቤት የኖርኩበት ህይወት የትዕግስት ህይወት፣ ብዙ አንዳንዴ ቻሌንጆች መከራ የሚባለው ነገር የተለያየ ነገር ያልፋልና ያ ለትምህርታችን ይሆናል። አዘር ሳይድ ደግሞ በቅርበት ሰዎች የሚያውቁኝ ሰዎች ባህሪን ሊገልጹ ይችላሉ። እኔ ለየት ባለኝ ባህሪ ለእውነት መሞገት ደስ ይለኛል። ቱማቼ እዛን ያህል ደግሞ
ትንሽ በባህሬም ቁጡ ነኝ። ለጌታ ስራ ነው ግን ከማንም ጋር አይደለም። በሁለቱ መንገድ ሊገልጹኝ ይችላሉ ብዬ ነው አስበው። በድካም በብርታት ነው። መልካም፣ ከልብ እናመሰግናለን። አሁን በመቀጠል ተመልካቾቻችን በዝማሬ ደግሞ የምንጽፍበት ሰዓት ላይ ደርሰናል። ወረቀትና እስክሪብቶ እናወሳለን ለዘማሪ ኤልያስ። ከዛ በኋላ አንድ መዝሙር ትሞክርልናለህ ማለት ነው። ካፍታ ቆይታ በኋላ እንመልሳለን። ስለዚህ ቅድሚያ ግጥሙን እናነባለን የመዝሙሩን፣ እሱን አንብብልንና ወደ ዜማው እንሄዳለን። ያው ግን ከዛ በፊት አዘር ሳይድ ጥሩ ነው። እንደዚህ ህይወት ኮንቲኒቲ ስላለው ክርስትና ላይቭ ነው እና እንደዚህ ላይቭ መድረስ መቻሉ ትልቅ ነገር ነው። ግን አዘር ሳይድ ምንድን ነው? መዝሙር ያለ ጸሎት እንደማይሆን አውቀው መዝሙር ዘምር አሉኝ ምን ብዬ ልቀኘው፣ ያለ ቃል ያለ ምሪት መዝሙር ከንቱ እንደሆነ በባዕድ ምድር ላይ ሰዎች የታዩበት ይላልና መዝሙሩ ከሕዝቅኤል መጽሐፍ ጋር የተያዘ ነውና ሕዝቅኤል በምርኮ ምድር የጽዮንን መዝሙር ዘምር አሉኝ እንዴት ብለን እንዘምር ብለው አሉ ይላል እና አሁን በእርግጥ የአዲስ ኪዳን ዘመን ነው እና ቅድም እንዳልኩት ግን ጌታ ይባርክ። አንዳንዴ ዘማሪዎችም በእንደዚህ መፈተሽ አለባቸው። ከረንት መልእክት ለምሳሌ ሰባኪ ድንገት መልእክት ሲሰጠው የሚሰብከው ነገር እንዳለው መልእክተኛ እንደሆነ ሁሉ መዝሙርም እንደዚህ አምናለሁ እኔ። አንድ ጊዜ እንደውም በአንድ ስፍራ ጉባኤ ስገባ ገና ከበር ጀምሮ ግጥም ጻፍኩኝ፣ እዛው ጉባኤ ዘመርኩት። ከዛ በኋላ አላስታውሰው እና ወዲያው እንደዚህ ድንገት የተዘመረ መዝሙር ነው እና ደስ ይለኛል። እግዚአብሔር ይመስገን። እሺ ቴንክ ዩ በጣም እንግዲህ ዜማውን እንደ ልብ ላልዘምረው እችላለሁ። አዎ ቅድሚያ ግጥሙን በልልና ግጥሙ ምንድነው? ያው ከኢየሱስ ፍቅር ጋር የተያዘ ነው። ሕይወቴ የፍቅር ቢሆን ምን አለበት፣ ጌታ እንዳስተማረኝ ራሱን ያሳየበት፣ ከዚህ ሌላ ምንስ ትርጉም አለው፣ ላሳይ የሚገባኝ ጌታዬን ብቻ ነው የሚል ነው ቁጥሩ። አዝማቹ ኢየሱስ ፍቅር ነው ራሱን የሰጠው፣ ለእኔ ሲል ራሱን በመስቀል ያሳየው፣ ኢየሱስ 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 የምለው። እንግዲህ አስቸኳይ ዜማ ሕይወቴ የፍቅር ቢሆን ምን አለበት፣ ጌታ እንዳስተማረኝ ራሱን ያሳየበት። ሕይወቴ የፍቅር ቢሆን ምን አለበት፣ ጌታ እንዳስተማረኝ ራሱን ያሳየበት። ከዚህ ሌላ ምንም ትርጉም የለው፣ ላሳይ የሚገባኝ ጌታዬን ብቻ ነው። ከዚህ ሌላ ምንም ትርጉም የለው፣ ላሳይ የሚገባኝ ጌታዬን ብቻ ነው።
ኢየሱስ ፍቅር ነው ራሱን የሰጠው ለእኔ ሲል ራሱን በመስቀል ያሳየው ኢየሱስ 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 የምለው ኢየሱስ 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 ፍቅር ነው ኢየሱስ 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 ፍቅር ነው። መልካም እንግዲህ አዲስ መዝሙርን ድገም ማለት ያስቸግራል። ድገም ማለት ትንሽ ያስቸግራል፣ ደስ ይላል። ሞጋች የሆኑ ዝማሬዎች ናቸው ያዩዋቸው። አሁን በልብም ያለው ሙግት እንዳለ ያስታውቃል። ሰዎች ክርስቶስን ወደ መምሰል እንዲያድጉ በዚህ አጋጣሚ እንደ ዘማሪ እንደ አገልጋይ በአገልግሎትም ረዥም ዘመን እንደቆየ ሰው ብዙ የምታስተውለው ነገር አለ ብዬ አምናለሁ። ከዝማሬ ጋር በተያያዘ ለዘማሪዎች የምታሳስበው ነገር፣ የምታስታውሰው ነገር፣ የምትነግረው ነገር ካለ በዝማሬና በሙዚቃው ላሉ አገልጋዮች እድሉን ልስጠን። አዎ ብዙ ጊዜ የምለው ቅድምም እዚህ ዜማው በዚህ ኮንዲሽን እንኳን እንደዘምር ያደረገኝ እኔ ስለ ዝማሬ በጣም መዘመርም ማገልገልም መስበክም የምፈልገው የክርስቶስን ፍቅር እና ሕይወት በጣም ደስ ይለኛል። ኢየሱስን ከልቤ እወደዋለሁ፣ በጣም እወደዋለሁ። ኢየሱስን ደስ ይለኛልና ስለ ዝማሬን በተመለከተ ስለ ሙዚቀኞችን ማለት የምፈልገው አንድ ዶክተር ለምሳሌ አንድን ታማሚ ሰው ትሪት ሲያደርግ በጣም በከፍተኛ ሁኔታ ሳምባው ተቃጥሎ የተጎዳን ሰው ሲያክመው አንተ ሰው በህይወት ለመቀጠል ከፈለክ ይሄን አታርግ ብሎ ትእዛዝ ይሰጣል። ግን ከዛ ከሄደ በኋላ እረፍት ላይ ያ ሰው ያዘዘውን ነገር ሊያደርገው ይችላል። ሲጋራ አጠጣ ወይም መጠጥ አጠጣ ብሎ ሊል ይችላል። ግን እሱት ሊያደርገው ይችላል። ሙያና ስራ በጣም ይለያያል፣ ሙያና ህይወት። ምክንያቱም ያ ሰው ላይኖረው ይችላል። በክርስትና ህይወት ግን ዋናው ነገር ዘመርንም ተናገርንም ፐርሰናልም አወራን በመኖር ነው የምናሳየው እና ከኑሮ ጋር በተያያዘ ፕራክቲካል ነው ክርስትና የሚለው ነገር በህይወት ውስጥ ትልቅ ስፍራ አለው። ሙዚቀኛም ሆነ ዘማሪ ሰባኪንም ጭምር የተናገረው የመኖር ግዴታ አለበት። ካለዛ በዛው ልክ ይፈተናል እና ይሄ ነው ያለኝ መልእክት ባጭሩ። መልካም ላይ በዝማሬው ሊሆን ይችላል። ከዚህ መዝሙር ጋር በተያያዘ ቴንኪ ማለት የምትፈልጋቸው ሰዎች ካሉ ድሉ ልስጥ። ባለኝ ዝማሬ በዝማሬ አገልግሎት ያገዙ ከጎን የቆሙትን ቴንኪ ማለት በዝማሬ ዙሪያ በጣም ካገዙኝ ሰዎች የምለው ይህንን ህይወት በግልጽነት የክርስቶስ ህይወት ምን እንደሆነ ያሳዩኝ ሰዎች በነበርኩባቸው በሐረር ከተማ ያስተማሩኝ መጋቢ ኢትቻ ነጋሳ፣ ተክለ መድህን ከተማ እና ሌሎችም የሙሉ ጊዜ አገልጋዮች ለእኔ ትልቅ ስፍራ አላቸው። እነሱን ቴንኪው ማለት ፈልጋለሁ። በተጨማሪ ደግሞ ዜማ ነክ በሆነ ነገር በዝማሬም ያሰለጥነኝ የነበረ ስለ ዜማ ቅኔ፣ ስለ አዘማመር፣ ስለ ዜማ ዘይቤ ያሳየኝ የነበረ ወንድሜ አስተማሪ ሰለሞን ከበደ የሚባል ሰው አለና እነሱ በእኔ ህይወት በዝማሬ ህይወት ትልቅ ድርሻ አላቸው። በኋላም ደግሞ የዛሬ 16 ዓመት በጋብቻ አብረን የምንኖር ባለቤቴ ዝማሬ ለመዘመር ተስፋ ስቆርጥ ኢቭን በካሴት ስራ ውስጥ ለመዘመር ካሴት ለመስራት በጣም ተፈትኜ ነበርና ባለቤቴና ልጄ ሲንጎሳና ያለማቋረጥ ይጸልዩ ነበር እና እችን መመስከር ፈልጋለሁ። በተለይ ካሴቱ ሊመረቅ አካባቢ ፌድ አፕ ሆንኩና ተስፋ ቆርጬ ኬርለስ ሆንኩና እነሱ ግን አጥብቀው ይጸልዩ ነበር። በኋላ ልጄ ያለችኝ ምንድነው እኛ እንደዚህ ያማጥን እየጸለይን አንተ ለምንድን ነው የማይሰማህ አለች። እኔ ግን በዛ ሞመንት አይ ማይሆን ነገር ነው የሚጸልዩት፣ በቃ እኔ ተስፋ ቆርጫለሁ፣ የብዙ ጊዜ ሙከራም ነው፣ እግዚአብሔር ካልወደደ ለምን አይሆንም ብዬ ነገሮችን በተኳቸው ሰዓት ነውና ከሆነ በኋላ ስነግራቸው ተገረሙና በእውነትም ከበስተጀርባ ለካሴት ስራም ለህይወቴም በዚህ ኮንቲኒቲ እንዲኖረው በመጨረሻው ሰዓት በ11ኛው ሰዓትም ስዝል ከጎኔ ቆመ ያበረቱኝ ባለቤቴና ልጄ ናቸው። እና
በጣም ደስ ብሎኛል ከኛ ጋር አንድ ላይ ጊዜ ስላሳልፍ አስተውሎ ለሰማ ዘማሪ ብዙ ነገር እንደሚወስድ ባለሙሉ ተስፋ ነኝ። እንግዲህ ቀጣይ ስራዎችህን እና አሁንም ያሉትን የት ልናገኛቸው እንችላለን የሚለውን ንገረን። አድራሻን፣ ምናልባት በማህበራዊ ሚዲያ የምትገኝበት ዩቲዩብ፣ እሱም ጥቂት ንገረን። ካሴቶች ማግኘት ብንፈልግ የት ነው የምናገኘው የሚለውን ማለት ነው። አዎ መዝሙሮቹ በኦዲዮ ቪዥዋልም በሁለቱም መልኩ ዩቲዩብ ላይ ይገኛሉ። ኤልያስ ገብረ ልዑል ብሎ ሰው ቢገባ ዩቲዩብ ላይ ይገኛሉና በምስልም እንደገና ደግሞ ሙሉ ኦዲዮ ካሴት እዛ ላይ ተጭነዋል ማለት ነው። ለሚፈልጉ ደግሞ በቴሌግራም ሼር ማድረግ እችላለሁ። ይገኛል ሚዲያ ላይ። የቀሩት መዝሙሮች ግን ገና ስራ ላይ ያሉ አሉ። እንደ ቻሌንጅ ብዬ የምለው ምንድነው አሁን ድሮ የሰው ዝማሬ ወደ ማንም ሰው ብድግ አድርጎ ሶሻል ሚዲያ ላይ አይዘምራቸውም። እውነት ነው፣ መዝሙር የጌታ ነው፣ ለቤተ ክርስቲያን የተሰጠ ነው። ግን ዘማሪው ወይም የዛ ምንጩ ባለቤት የሆነው ሰው መከበር አለበት። በዚሁ አጋጣሚ ስለ ዘማሪዎች መልእክት ያለኝ አብስለን አዘጋጅተን ከፋይናንሻል ቻሌንጅ የተነሳ ቶሎ ወደ ስቱዲዮ ወደ ሚዲያ ላይ ደርሱ ይችላሉና ትሳሳለህ ለመዘመር እና አንዳንድ ሰዎችም ይጠይቁኛል ኦፊሻል ያን መዝሙርህን ልዘምረው እንደዚህ ይላሉና ችግር የለው ማተር አያደርግም ቢዘምሩት። ከዛ በኋላ ግን አንተ ሚዲያ ላይ ለማቅረብ ስታስብ እንዳንተ መዝሙር ኮንፊደንስ ኖሮ አትዘምራቸውም እና እነዚህ አይነት ችግሮች አሉ እና እነዛ ባይሆኑ ብዙ የታመቁ ዝማሪዎች አሉኝ። እግዚአብሔር ሲረዳኝ ደግሞ ከፋይናንስ ጋር በተያያዘ ዝግጅቱ ክሊር ሆኖ እንዲቀርብ እንደዚህ አይነት ነገሮች ቢመቻቹ መልእክት አለኝ ለትውልድ ነው። እሺ ከኛ ጋር ተሳልፍ ስለመጣህ ከልብ እናመሰግናለን። የዜማ ቀን የሙሉ ክሩ ላንተ ያለውን አክብሮት ይገልጻል። እንግዲህ እግዚአብሔር በቀጣዮችም ስራዎች እንዲረዳ የበለጠ ደግሞ ብዙ ሰዎች ጋር እንዲደርስ ደግሞ ባለሙሉ ተስፋዎች ነን። እግዚአብሔር ያን እንዲያደርግ እንጸልያለን፣ እንመኛለን። ከኛ ጋር ተሳልፍ አክብረን ስለመጣህ ከልብ እናመሰግናለን። እናንተንም ጌታ ይባርካችሁ። ካሜራማኖችም ወንድሜም ስለዚህ አገልግሎት የምትሰጡ ወገኖች በሚዲያ በኢቫንጀሊካል ላይ እከታተላለሁ። ብዙ ጊዜ የሚቀርቡት ነገሮች በጣም መሳጭ ናቸው። የህይወት ምስክርነትን የመሰለ ነገር የለም። በየትኛውም ኮንዲሽን ሰዎች ሲመሰክሩ ከሰማው በጣም ልቤ ይነካል። ኢምንት ስለሆነች ጉዳይ እንኳን ሲመሰክሩ ደስ ይለኛል እና በእኔም በኩል ይህን መልካም እድል ስለሰጣችሁኝ እግዚአብሔር ይባርካችሁ። በጣም እናመሰግናለን። ተመልካቾቻችን ለዛሬ የነበረን ዜማ ቅኔ ፕሮግራማችን ይህን ይመስል ነበረ። በነበረን ቆይታ ብዙ እንደተማራችሁ ባለሙሉ ተስፋ ነን። በቀጣይ ሳምንት ደግሞ ከሌላ እንግዳ ጋር ወደ እናንተ የምንመጣ ይሆናል። ከቀሪ ኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።